ሳያሳድጉ የኔ መብት እኔ በደንብ ነው ልጆቼን ያሳደግኩት። ያ አንቺም አለሽ ለምንሽ ውሻ የምታሳድጊ። እኛ ኢትዮጵያኖች አየሽ ካንቺ ይጀምራል። እንኳን የራሳችንን ልጅ አይደለም ውሻም እያሳደግሽ ነው። ገብቶሻል? ያለ ምንም እውቀት አንቺ በጣም ትልቁ ቻንስ ያለሽ አሜሪካን ሀገር ውስጥ ማለት ነው። በጣም ትልቁ ቻንስ ያለሽ የመማር የመስራት፣ ለዛም ምን የመሰለ አባት አለሽ፣ አስተማሪ አባት አለሽ፣ ያ እናት አለሽ። እነሱ ጋር ቁጭ ብለሽ ትምህርትሽን መማር አለመስማማት ምናምን ሊኖር ይችላል። ራስሽ ላይ እንደመስራት እንደማንኛውም ሰው ነው እዚህ ጋር ቁጭ ብለሽ እየተጠቀምሽ ያለሽ። መቼስ ካንቺ በጣም ታናሽ እህትሽ ናት። ዛሬ የእሷን ፎሎ ለመሰብሰብ ዩ አር ሶ ስማርት። ምክንያቱም አንቺ የምትፈልጊው ፎሎዋን እንጂ ችግሩን መናገር። እኔ ብዙ ጊዜ አይቼሻለሁ ሰርጀሪ ያ የሆኑ ሰዎች ላይ አስተያየት የምትሰጩ ፎሎ የሌላቸው ሰዎች ላይ ነው። ለምሳሌ ሆዴ ላይ አስተያየት ሰጥሻል። ምክንያቱም ለምን ፎሎ የለውም? አንደኛውን ተጠልቷል። አስተያየት ሰጫለሽ። የሚቀንስብሽ የሚጨምርብሽ ነገር የለም። እኔ ላይ አስተያየት ሰጫለሽ። ምክንያቱም እኔ ጋር ኮመን የሆነ ፎሎ የለም። በማቀርበው አጀንዳ ግማሽ ይሄዳል፣ ግማሽ ይመጣል። አይ ዶንት ኬር። አስተያየት ትሰጫለሽ። ገባሽ? የዛኔ እነዚህ ትናንሽ ቲኔጀሮች ምናምን ይሉሻል። ገብቶሻል? ያ የተወሰኑ ደግሞ በፖለቲካው በጎንደሬ በኩል በምናምን ስትይ ደግሞ ጥሩ ጊፍተር አግኝተሻል። ምን ልል ነበር በየሱም እየጠፋብኝ የሆነ ሰስታስ እንዳይባሉ ጎንደሬ ወደቀ እንዳይባል የሚወረውሩልሽ አሉ። ዳስፋስ አለቀ። በተረፈ እንደ አንድ ሴት ጥሩ ጭንቅላት ቢኖርሽ፣ እንደ አንድ ታላቅ እህት ቢቻልም ወልደሻት ልታደርሻት ትችላለሽ። እንደዚህ ትንሽ ልጅ ናት። በነገራችን ላይ ኢቨን አሞራው ራሱ ትንሽ ልጅ ነው። ትልቅ የምንለው ልጅ አይደለም። አሞራው ራሱ 24 25 ቢሆን ነው። ሁለቱም እኔ በነገራችን ላይ ሁለቱም ህፃናቶች ናቸው፣ ወጣቶች ናቸው። በአሁኑ ሰዓት እነሱ የመውለጃ ሰዓታቸው ነው ብታይ አይደለም። አይ ዶንት ኖ 27 ይሆናል እሱ ይሆናል 27 እኔ አይመስለኝም። ትንሽ ልጅ ይመስለኛል እሱ። እንደው እኔ በጣም ያ የመውለጃቸው ሰዓት ነው ወይ ምንድን ነው የሚያስፈልጋቸው? እግዚአብሔር ይሁናችሁ በቃ። ወይንም ደግሞ የሀሳብሽን ተናግረሽ እኔን ምን አሰደበሽ? ሁሉ ጊዜ በቃ እኔና ሳምሪ እኔ እኮ አውቅሻለሁ። አንቺ እኮ ገና ሳምሪ እንኳን ስትመጣ እንዲህ አንገበገበሽ ሴት ነሽ። እኔ ያረገሽ ሴት ነሽ። ስበሽ ለፎሎ ብለሽ አንቺ እኮ ፋኒን እኮ ያመጣሽ ሴት እኮ ነሽ መድረክሽ ላይ ማለት ነው። በጣም በጣም ይሄ የመጨረሻው ወራዳ ሴት ነሽ። በነገራችን ላይ የመጨረሻው ያ አባትሽ የደፈረሽ ያለችሽን ሴት የምታከብሪ፣ አባትሽ እንዲያደርግ የምታከብሪ፣ ቀናተኛ፣ በጣም በቃ አስቀያሚ የሆንሽ ሴት። እኔ እግዚአብሔርን ከአንቺ እነዚህ ምስኪኖች ኦዲንሶችሽን ነው የማከብረልሽ። ምክንያቱም ይመጡና በውስጥ በኩል ይለምኗቸዋል። እሷ እኮ እንደዚህ ናት፣ ሞኝ ናት፣ እንደዚህ ናት። ሞኝ አይደለችም፣ ጅል ናት። እቺ ጅል ናት። ሞኝ የዋህነት ያለበት ነው። እቺ ጅል ናት። ሰርጀሪ ጅል ነሽ። ጅል ስለሆንሽ ነው በቃ ተኝተሽ ትወያለሽ። ከዛ በኋላ ትመጪና ይሄንን 10 ዊክ በሳምንት ውስጥ ተቀያየሪያለሽ። ያንን 10 ዊክ ከቀያየርሽ በኋላ ትመጪና በቃ ፕሮፌሰር ይሆንሽ ይመስልሻል። ዶክትሬት፣ ፒኤችዲሽን፣ ዲፕሎማሽን፣ ማስትሬትሽን ምናምን የጫንሽ ይመስልሻል። ይሄንን እንትንሽን በቀየርሽ ቁጥር በቃ ሀይ በቃ እኔ መናገር አልፈልግም፣ መሰዳደብ አልፈልግም። ምክንያቱም የሆነ ነገር ብትሆኑ ሊቆጨኝ ይችላል። ያንን ነገር አልፈልግም ብዙ ጊዜ እናገራለሁ። ግን ልትተይኝ ግን አልቻልሽ። እኔ በምሰጠው በሙሉ እየተከታተልሽ እኔ ያችን ግንጋንጋን ስናገር ተናገርሽ፣ ተያልኩሽ። በመጨረሻም ተያልኩሽ፣ አትተይም። እኔ በምሰጥበት አስተያየት በሙሉ አስተያየት ትሰጫለሽ። እኔም መጥፎ ነገር አልተናገርኩኝ። ኢቨን ራሱ እንደዚህ ነበረች ትናንትና እዚህ ከደዚህ ጋር ራሱ እያወራን ነው። ምን አገባሽ? በቃ እኔ ሴት ልጅ ስታረግዝ ታሳዝነኛለች። ልጆች በልጅነታቸው ባያረግዙ ደስ ይለኛል። ከራሴ ላይፍ ከልጆቼ ላይፍ ፕላንሽን ነው የሚቆርጠው። የሴትን ፕላን ነው የሚቆርጠው። ፋይት ነው የምታረጊው ከላይፍሽ ጋር። በተለይ ጥሩ ባል ከሌለ፣ ጥሩ ወንድ ከሌለ፣ ከቨር የሚያደርግሽ አይዞሽ የሚልሽ ጥሩ ባል ከሌለ፣ ገባሽ? ካልሆነ ልጆቹንም ማስለፋት ነው። 2-3 ስራ መቼ ሳይሰራ ኤሮፕ ነው 2 ስራ አይሰራ። ትምህርት የለ፣ በጣም አስቸጋሪ ነው ቋንቋው። እንደ አሜሪካን በእንግሊዝኛ ቢሆነ ሁሉም። በነገራችን ላይ እዚህ የምታቸው ኢትዮጵያኖች በሙሉ የቋንቋና የወረቀት ችግር እንጂ ሁሉም የመማር ፍላጎት አለ። ኢቨን በደንብ በስነስርዓት መንጃ ፈቃድ ማውጣት የማትችሉበት ሀገር ነው። የውድነቱ የቋንቋው ከእንደገና ያለው ነገር ማን ይጠላል?
ከዚህ ሁላ ግን ሁለት ሆኑ። በተለይ ወጣት ስትሆኑ ሁለት ሆናችሁ የሆነ ስቴፕ ከሄዳችሁ በኋላ ከዛ በኋላ ትወልዳላችሁ። ይህንን የተናገርነው በቃ አትውለዱ በጊዜ ነው። ይህን ነገር እንደ ሴት ወይ ለመደገፍ ወይ አስተያየት አለመስጠት እንጂ እኔና ልጄን መሳደብ ያስፈልጋል? በመድኃኒዓለም ሁሌ በቃ ሳምሪ ላይ ነው የምትሮጩ፣ ሁሌ ሳምሪ ላይ ነው የምትሮጩ። የኔ እናት ምንድነው አንቺን የነካሽ ሰው አለ ወይ ነው? የልጅ ልጆቻቸውን አስቀምጠው ቪዲዮ እየሰሩ ይሄንንም ለቀኩልሽ እኮ። አሁን እኮ በጣም እኮ የምታስቀኝ እኮ አንቺ ልጅ እኮ ሁሉንም የኔንም እኔው ጥሩ ጊፍተር የለኝም የሚያስቀና ነገር። ምኑን ነው የምትቀኝብኝ? ልጆቻቸው የልጅ ልጆቻቸውን እኔ አሁን ሼር ሪከርድ አድርገው ነው የላኩልኝ። ዳይሬክት ስሜን ጠርተሽ ለምን አትናገሪ? እኔ በጣም ልንገርሽ አይደለ ኩሩ በቃ ይኸውልሽ በመጣው ነገር በሙሉ እንደኔ ደስተኛ የለም። ትላንትና የተናደድኩባቸው ትላንትና ያልኩባቸው ምክንያት የኔ ልጅ ሌላ ቦታ ማየት ፈልጌ አይደለም። ትችል ነበር። ሁሉም ነገር በፕላን ቢሆን ኖሮ ትችል ነበር። ጎማ እየነፋ በባህር የመጣ ሰውዬን ጉድ ያደረገ አለቀ። ዘሴም ሽት ዘሴም እንደዚህም እንዳትሆን እፈራለሁ። ሌሎችም ሴቶች እንዳይሆኑ እፈራለሁ። ከሆነ በኋላ ሆነ እኮ ምን አልኩኝ ታዲያ? ሆነ። ሌላው ደግሞ እንዳይሆን እናገራለሁ። ለምንድን ዝም የምለው? ምን አገባሽ ግን? ስለ እኔ ቤት ማውራት ምን አገባሽ? ማን የመንግስት ጥገኛ? እኔ ልጄ? ማን የመንግስት ጥገኛ? ማናችንም እንኳን አለም አባታቸው የመንግስት ጥገኛ አይደለም። ምን ሆነ ነው የመንግስት ጥገኛ የምንሆነው? ምን የልጆች ደግሞ ግዴታ ነው። ልጆች እዚህ ሀገር ፍልሽት ነው። የልጆች ገንዘብ መውሰድ ግዴታ ነው። መንግስት ነው የሚሰጣቸው። አትውሰዱ ነው እሱ ቢመጣና የእናንተንም ቤተሰብ ያስተዳምራው። አንተን ሊያስተዳድር ይችላል መንግስት፣ እኛን ያስተዳድር። የወረቀቱም ነገር ይስተካከላል። አሁን ራሱ የወረቀቱም ነገር ይስተካከላል አልክ። አየህ፣ ወረቀቱ ከተስተካከለ በኋላ እኮ ልጅ በእጅ ተጠፍጥፎ አይደለም የሚሰራው። ኦፍኮርስ ልጅ በእጅ ተጠፍጥፎ ነው የሚሰራው። ልክ ስታደርግ ስትሻጉር የእርግዝና ሰዓት ነው አይደለም ብሎ ማውራት ይቻላል፣ መቀየር ይቻላል፣ ብዙ ነገር መጠቀም ይችላል። አሁን ወረቀት ገንዘብ አንድ ላይ ፕሮብሌም። ልጅቷ ስታወራ ነበር ባለፈው ስራ እየሰራው ነው ተቀጥሬ ነው ምናምን ስትል እንደ አንድ እናት እግዚአብሔር ምስክሬ ነው የምላችሁ ያሳዝናል። እኔ ያው ልጅ የሆነ ቦታ ተቀጥሬ ልስራ እንደዚህ ብትለኝ እኔ ልንገራችኋል አይመቸኝም። እኔ ተቀጥሬ ሂጄ ብጠርግ ይሻለኛል ልጅ ሳምሪ ከምትጠርግ። እኔም አልሰራሁትም በነገራችን ላይ እዚህ ሀገር ስመጣ አዲስ ሆኜ ነው የሰራሁት። ከዛ በላይ ተማርኩኝ፣ የራሴ ስራ አለኝ። ምን አለበት ብንግባባ? በቃ አትሊስት እኔን እንኳን ብትጠይ ወይ ከኔ ጋር ችግር ቢኖርብሽ የኔን ኮንቴንት ይዘሽ እህቶችሽን አትረፊ። አለቀ። ሁሌ ጥላቻ፣ በቃ ሁሌ ጥላቻ። ነገሩን ጠምዞ ፎሎ ለመፈለግ ቀየር አድርጎ ማማት። ከሁሉም ጋር ተናጅሰሽ ከእናትም ከአባትም ከአያት በጣም ፕራውድ ነኝ እኔ። አንዳንድ አያቶች ምናምን ጋይስ ተመስገን የኔን ቦታ ስላላገኛችሁ። ይኸውላችሁ ሉክ አት ሚ አያት ሆኜ ሉክ አት ሚ ቤቢ አያት ሆኜ እኔ ማንጃሮ አልወስድም። አያት ሆኜ ዲፕሬሽን ይዞኝ ራሴን ልግደል አላልኩኝም። አያት ሆኜ አከሌ አማረኝ አካሌ አልፈለገኝም ብዬ አልቅሽኝ አላልኩኝም። እምፈልገውን ከፈለግኩኝ አወጣዋለሁ አመጣዋለሁ። እኔ ትጂ ቬሎ ለብሼ እዚህ ጋራ አላልኩኝም። ምን ያያቱኝ እንዴት ኢንጆይ እንደማረግ እዩት። አመጣጡ ባይመቸኝም ግን የልጅ ልጆቼ ኢንጆይ ነው የማደርጋቸው። እንዴት ደስተኛ ነኝ ከነሱ ጋር። እኔ ግን ሰርቼበታለሁ። እኔ በእናንተ እድሜ አልለመንኩኝም። በእናንተ እድሜ መጥቼ እኔ እዚህ ጋር እንዳባ ካላመጣ አልተጣላውም ከሰው ጋር ሄጄን የሰራሁት እግዚአብሔር ይመስገን። ሄጄ ነው ማሽን ላይ ቆሜ ታታ እያረኩኝ ካሴሪ ሆኜ ገንዘብ የተቀበልኩትኝ። ቆንጆ ስለሆንኩኝ ደግሞ ፊት ለፊት ዩሲ ዳት ኢዝ ዲፈረንት። እኔ እንደናንተ እድሜ ልኬን በሙሉ ቤት ውስጥ የተዘፈዘፍኩት ኦልሞስት አሁን 7-8 ዓመት
እሱንም ጨርስኩ በቃ። አስፈላጊ ከሆነ አሁንም ወጥቼ መስራት እችላለሁ። ግን ሌላ ደግሞ ስራ አለኝ። ሁሌ በህይወቴ የሆነ ነገር ያጋጥመኛል እንጂ የፈለኩትን ነገር መሆን እችላለሁ። አያትና እናት መተው በቃ በጣም ነው የምትቀኘው። በጣም ነው የምትቀኘው። እግዚአብሔር የሰጠንን መልክ ነው እንግዲህ እግዚአብሔር የሰጠንን ችሎታ ነው። ደግሞ ሶሻል ሚዲያውን ደግሞ አንቺን አይተን አይደለም የመጣው፣ ባይሆን አንቺ እኛን አይተሽ ነው የመጣሽው። እድሜ ለጂጂ ኪያ በይ። አንድ ሴት ሶሻል ሚዲያ ሳታውቁ ሶሻል ሚዲያ በምትፈሩበት ሰዓት ነው የመጣሁት። ምንድነው አሁን እኔ በፊት እውነት ትቀናለች ምናምን ሲባል አላምንም ነበረ። ግን ያንቺን ቅናት ያየሁትኝ ላስት ይር ነው። በቃ እንደ ከእውነት ነው እንደዚህ ትቀናለች እንጂ እኔ የምትቀኝም አይመስለኝም ነበር። ግን አሁን በምንም መልኩ አየን እኮ አሁን ለክፉ ነገር ትምህርት አያስፈልገውም ወይ ማንበብ አያስፈልገውም። ለማናደድም አይደለም። አንደኛ እኩያም አይደላችሁ። ሁለተኛ ነገር ፍርሃ እግዚአብሔር ደግሞ የሚባል ነገር አለ። እንትኔም አይደለም የኔ ቦታዬም አይደለም እንደዚህ አይነት ነገር። የኔ ቦታ ስለ ሰው መብት መከራከር ነው። ይሄም ደግሞ ስለ ሰው መብት መከራከር ደግሞ ለዚህም ነው እዚህ ጋር እየተናገርኩ ያለሁት። ምክንያቱም ይቺ ልጅ ትንሽ ልጅ ናት። ትላንትና እየጮህን ዛሬ ቪክተም ሆናለች። ይችላል እሱም ቢሆን ናቸው ያለማሰብ ያለማወቅ። ያ ማለት ግን ልጁ ከተወለደ በኋላ ይህንን ቪዲዮ ቢሰማ ከተወለደ በኋላ እኔ ራሴ የምትወለደውን እግዚአብሔር ያሳቅፋቸው አንድ ይሆኗል። ያሳቅፋቸው እኔ ራሴ እላታለሁ። ተቃውሜሽ ነበረ እላታለሁ። ግድ የለሽ እኔ ራሴ እላታለሁ። አስረዳታለሁ። ምንም ታስፈራ እኔ ለፊሎ ነግራታለሁ። ገና ፊሎዬ እናትሽ ስታረግዝሽ እኔ አባረሬሽ እናትሽን አባረሬ ልገላት ነበረ ብዬ ይህንን ቪዲዮ ቅረጩና ለፊሎ ትንገራት። አይ ዶንት ኬር ኬር ለማን ነው ታውቂሽ? ለልጄ ነው ኬር የማደርገው። ሳምሪ ለልጇ ነው ኬር የምታደርገው። ፊሎም ነገር ምክንያቱም ቁጭ ብዬ ነው ማስረዳት። ገና ፊሎ ነገ የደዚህ ልጅ ቢሰማ እኔ ራሴ ጎትቼ የደዚህ ልጅ እነግራታለሁ። አንቺ የኔ ቆንጆ የደዚህ ልጅ ራሱ ይኸውልሽ ደዚህ ማለት ቆንጅዬ ትንሽዬ አይጥ የምትመስል ልጅ ነበረች። ፎንቃ ይዟት ከአሜሪካ መታ አሞራ የሚባል ልጅ ወዳ ትምህርቷን አቋርጣ ከእናቷ ጋር ተጣልታ በፎንቃ ምክንያት አንቺን ወለደች። የደዚህን መንገድ ያቋረጥሽው አንቺ ነሽ እላታለሁ ለልጅየው። ምን ታመጣላችሁ? ምን እንትን መሰላችሁ? ወንጀል መሰላችሁ? ወይንስ መታ ለምን እኔ አልተወለድኩም? ተወለጂ ካላት ከማንም ትወለዳለች። ግን የእናቷን ነገር ነው እኔ ላስረዳት የምፈልገው። የሌሎችም ሴቶችን ህይወት ነው እኔ ላስረዳ የምፈልገው። ሌሎችም እንድንማርበት ልጆቻችን እንደዛ እንዳይሆኑ በእኛ መንገድ እንዳይሆን ቢጉድ ቲንክ ነው ላስረዳ የምፈልገው። ምንድነው ወደ ሌላ የምትወስጂው አንቺ? ሌሎቹ እንኳን ይናገሩ። ኦኬ ደግሞ የተናገረ የለም። ሆን ብለሽ ዛሬ መጥተሽ እንደዚህ ማንም አልተቃወማት። ማንም በቃ ሁሉም ደንግጦ ዝም ነው ያለው። ደንግጦ እንደውም እንደው ጌታ ወይ ፕራንክ ባደረገው የሚልም ሰው አለ፣ ባልሆነ የሚልም ሰው አለ። ግን የኛ ሰው ይፈራል እንደዚህ አይነት ነገር። እኔ ደግሞ አልፈራም። ከዚህ ብል ሞት ነው። ከሞት የበለጠ የሚያስከፍል ነገር የለም። ልጆቻችሁ ከማይሆን ሰው ጋር ውለው ልጆቻችሁ ላይ የሚደርሰው መከራ ከአሁኑ መጋፈጥ አለባችሁ ነው። ይሄንን ነው ፍቅር የሚለውን ነገር ሊሆን ይችላል። ግን እኔ ደግሞ ምንድነው የምለው ልጆች ይሄንን ነገር ከማንም ሰው ጋር አታርግዙ። ትንሽ እድሜያችሁ ይሂድ፣ ትምህርታችሁን ግፉበት። አትሊስት ይሄ ትምህርት የሚባለው ነገር ይልቅ የሆነ ነገር ብትፈልጉ ሁል ጊዜ ወረቀት ያስፈልጋችኋል። ይሄን ነው እየተናገርኩ ያለሁት። በቃ ከዛ በኋላ ስትፈልጉ ውለዱ። በእድሜያችሁም ጠንካራዎች ናችሁ፣ በሜንታልም ጠንካራዎች ናችሁ፣ በኢኮኖሚም ጠንካራዎች ናችሁ። ትቋቋሙታላችሁ። ግን ካልሆነ ግን በልጅነት ልክ ስትወልዱ ወንዱ ጥላቻውን ያመጣል፣ ንቀቱን ያመጣል። በየቤቱ የምንሰማው ይሄንን ጉድ ነው። እኛ ግን ከውጭ ስንሆን ደስታ ያለ ነው የሚመስለን። በነገራችን ላይ የሁሉም ቤት ተረብሿል እያልኩ እያስፈራሯችሁ አይደለም። በጣም ጥሩ ትዳር ደግሞ የሚያስቀኑ ትዳሮች ደግሞ እያየን ነው። መቼስ አንድ ቀን ይፍረስ ይቀጥል አናቅ።
መቼስ 10 ዓመት ያለፈ ትዳር እኔ አላውቅም። ስንጠይቃቸው 10 ዓመት ብለን እንደ ጎልደን እንትና ሜሬጅ ነው የምናስበው በአሁኑ ሰዓት። ግን ኢትስ ኦኬ። ለሚቀጥለው ደግሞ ሌላ ትውልድ ደግሞ እንዲጠነክር ነው። እኔ አሁን እንደ ሌሎች ልጆች ብልጥሁን ውጭ ያላችሁት ልጆች ነው የምለው። አርሴናል ሽጥፋ አንቺ ጥሪላ ነፊ ሙጃ አርሴናል ተነጨ ገዛ እከካ ወንዳ ወንዲላ ትውልድን የሚገለው ራሱ አንድ አርሴናል የተባለ ቡድን ነው። አርሴናል ቡድን ብለው ትላንትና አዲስ አበባ ቦሌ ላይ ራቁቱን ሲራገጥ የሚከርም ድሃ ህዝብ ለጠገበ ፈረንጅ ለሚራገጠው እንደዛ ሲሆን ይሄ እኔ የት ነው ያለሁት? በዚህ በኩል ኑሮ ተወዷል፣ ጨፍር ድምፁን ሁሉን ይላል ይሄ ህዝብ። ይሄንን ህዝብ ራሱ ማመን በጣም ከባድ ነው። ይሄ ጥጋበኛን ህዝብ እኔ ከዛ በኋላ እዛች ሀገር ላይ ምን ተፈጠረ ብትሉኝ ገደል ግቡ ነው የምላችሁ። እናንተ አርሴናል ዋንጫ በላ ብለህ ፎቅ ልታፈርስ የሰውየው የሰራውን ፎቅ ልታፈርስና እስር ቤት ልትገባ አስቸኳይ አዋጅ ይታወጅ እየተባለ በውስጥ በኩል በዚህ በኩል ፋኖ እንዳይገባ ሰርጾ በዚህ በኩል ኦነግ ይገባል እየተባለ እናንተ እንደዛ እየጨፈራችሁ ነገ ሰብስቦ እስር ቤት ቢያስገባችሁ መንግስት እንዲያደረገ ልትሉም ምን አግብቷችሁ ነው እንደዚህ የምትደሰቱት? ነው ወዴት ነው የምታሻግሩት? እስቲ ሌላውን ቴክኖሎጂ እንኳን እኔ የዛች ሀገር ነገር ግራ እየገባኝ ነው። ሰው እኛ እንኳን እዚህ ቅርብ ያለነው ሀገር ጀርመን እንኳን እንደዛ አልተጨፈረም። ምን አገባኝ? የራሳችንን ኑሮ ነው የምንኖረው። ኦኬ በቴሌቪዥን ታያለ ምንድን ነው እንደዛ? ራሱ አርሴናል የተባለ ከተማ ራሱ እንደዛ የተጨፈረ አይመስለኝም። ራሱ እዚህ ኢንግላንድ ውስጥ ያለው ማለት ነው። ዶንት ቼንጅ ዮር ቶፒክ አይ ቼንጅ ኤቭሪቲንግ። እኔ ምን አገባኝ? ሁሉንም ሄድባችኋለሁ። ሁላችሁንም ነው የምሄድባችሁ። እኔ ጉድ አልኩ። በቃ ጉድ ጠዋት ስነሳ ጉድ አልኩ። ጂጂ ሰርጀሪ ምን ነው ደጀኒ ችግር አለበት? እሷ እንደሆነ ካልተነካካችሁ ሰው የለም እናቴ። ስለ እሷ ስም ሲነሳማ ፎሎ ራሱ 5000 ነው የሚጨምረው። እኔ በነገራችን ላይ አልፈልግም። ይቺ ሴትዮ ይቺ ድንገተኛ የሆነች ሴትዮ የሆነ ነገር ብትሆን ገባ እግዚአብሔር ምስክሬ ነው። እቺ ሴትዮ ልክ እቺ ሴትዮ እኔ ስናገራት ፎሎ ይጨምራል። እቺ ሴትዮ ያልተነካካችሁ ሰው የለም። እኔ አንዳንድ ጊዜ ሰው የሚያያት ወዷት ይሁን ኧረ ተው ወዷት ይሁን ጠልቷት ይሁን እኔ ግራ ነው የሚገባኝ። እሷ ቁጭ ስትል ማት ሰው ቁጭ ብሎ የእሷን ይሄ ልጋጋ ምንትኗን ቁጭ ብሎ ያያል። ስለሷ ደግሞ ሰው ሲያነሳ ደግሞ አሁን እኔ ቢሆን 125,000 ፎሎ ይገባል። ስለሷ 5 ቀን ብትሄዱበት ፎሎ በፎሎ ነው የምትሆኑት። ሁሉም የሚጠላት ነው። እግዚአብሔር ምስክሬ ነው። የሚጠላት ነው የሚመስላችሁ። ስለሷ ስታወሩ ፈጦ ማያ የለም። እቺ ሴትዮ ጤነኛ አይደለችም። እኔ ደግሞ በጣም በተለይ እንደዚህ ወጠጤ ሰው መናገር እኔ እግዚአብሔር ምስክሬ ነው ብደግፋቸው ነው እንጂ ደስ የሚለኝ እንደሱ ያሉትን ልጆች ምንዋን ነው የምናገራት? ትላንትና ከደባል ቤት ከትንሽ ቤት እዚህ ጋር የወጣች ሴትዮ የዛሬ 6 ዓመት በፀጉሯ እንዲያለች ስትመጣ የነበረች ህፃን ልጅ ማለት ትንሽ ልጅ ዛሬ ዊግ ስታረግ ትልቅ ሰው የመሰለች ዋይት ሃውስ ውስጥ የምትኖር ራሷን በቃ በሆነ ነገር አድርጋ በቃ ሰፋ እሷና ጉቺ አሁን ሰፋ ያለ ቤት ይዘዋል መሰለኝ። ሰፊ ቤት ማልተወልደው አላደጉም መሰለኝ። እኔ ሌላው ቢቀር ሀገራችን ላይ ሜዳ ነው። ቤታችን እንዲያውም ማንም ዞር ብሎ የሚያይ የለም። ሜዳ ላይ ጨፍረን ያደግን ቤትና ሜዳ ግቢያችንን ለይተን ብቻ እሷና ጉቺ ሰሞኑን አይታችሁ እንደሆነ አንዴ ወደዛ አንዴ ወደ ድሮ እዛች እንድች ብሎ ነበረ ቁጭ የሚሉት አይታችኋቸው እንደሆነ እግዚአብሔር እንዲህ ቁጭ ብለው ዛሬ ግን እስቲ እዚህኛ ቤት ጭስ እንዳይጭስ አላርም ስለ እዛኛው ቤት ልሂድ ትላለች ጉቺ። እችም ደግሞ ቆይ ውሻ ይላምጣት። እነዚህ ሰዎች ኑሮን አሁን ነው እንዲህ መኖር የጀመሩት እነዚህ ልጆች። እግዚአብሔር ምስክሬ ነው። አሁን ነው እንዲህ መኖር የጀመሩት። እነዚህን አሁን ብትናገራቸው ዝቅ ማለት ነው። መድኃኒዓለምን እኔ ለእኔ ዝቅ ማለት ነው። ግን ይነኩኛል። እስቲ እኔ ፍረዱኝ፣ በእናታችሁ ፍረዱኝ። እኔ ትላንትና አስተያየት ነው የሰጠሁት። አትውለዱ ልጆቼ ብዬ ማለት ነው። በቃ አትውለዱ። ዛሬ ወጣችና አንዳንድ ሰዎች ስትውስ እኔ እንዲያውም ብዙ አልነበርኩም ዋለችብኝ አሉ። ሰርጀሪ ዋለችብኝ። እየቆራረጡ ሲልኩብን ሄደችብን። እኔና ሊያሾ ላይ
አሁን ይመስለኛል። አሁን ደግሞ ምን ይሉኛል? ኖ ትላንትና ለካ ኤልሻዳይ ቤት ገብቼ ነበር። እኔ ረስቼዋለሁ። ኤልሻዳይ ቤት ገብቼ ነበር አሉ። ገብቼ ነበር። እኔ የገባሁበት ምክንያት ለሆነ ጉዳይ ፈልጊያት ነው። እኔ ታዲያ እንዳንቺ እኔ ሴትዮ ጤነኛ ናት እንዴ? እኔ ያንቺ እንትን ነኝ እንዴ? ቆይ በዛ ነው እንግዲህ አሁን ፈልጋችን ነገር ያነሳችሁ። ኦኬ የዘመዷ ቤት እኮ ናት። እኔ ምን አገባኝ? ለምን የአባቷ ቤተሰብ እንዴ? ዛሬ ዋለችብኝ፣ ተናዳ ዋለችብኝ። ሀዩ እኮ ዋለችብኝ አሉ። ዋለችብኝ፣ በቃ ዋለችብኝ። እኔ ከልጆቼ ጋር ስሯሯጥ ራሱ ዞር ብዬ ማላየት። ደግሞ ከአንቾ ጋር እያወራው ነበር። አንቺንም አላወራሽም። ሁለተኛ ከአንቺ ጋር እያወራው ነበር። ያቺ ደግሞ ስትሄድብኝ የነበረው ዋለችብኝ። ይቺ አያት ይቺ ምናምን አንዳንድ አያት አሉ ልጆቻቸውን እዚህ ሶሻል ሚዲያ ላይ አምጥታ አዋርደው ምንድን አይደለም ማዋረድ ባገኛት እንዲያውም ልንገርሽ አጠገብ ያለ መኖሯ ነው። ሳምሬ ዛን ጊዜ ከታተፋት ነበር እኮ አልኩሽኝ። ማዋረድ አትውለጂ ትምህርትሽን ተማሪ ማለት ለአንቺ ማዋረድ ነው። አንቺ አለሽ አይደለም እንደ ህዝብን እንደ ህዝብ ስታዋርጅ የነበረው። እኔ ልጄን በስነ ስርዓቱ ደህና ቦታ እንድትሆን ምንድን ያዋረድኳት? አትውለጂ አታግቢ ማለት ማዋረድ ነው። ታዲያ አንቺ ከኔ ምን ጠብቀሽ ነበር? ልጄን ከውስጤ ከጉጌስ ንጥቅ አርጉ ወስዶ ዛሬ እንደዚህ ሲያስረክብ ምን ጠብቀሽ ነበር አንቺ አህያ? ቆይ እኔማ ሙሉ ላዳምጠው። ትንሽ የተቆራረጠን የለችም ብለሽ ስትለፈልፍ የነበረው ለምን መሰለሽ? ስነ ስርዓት ያላት ልጅ ስለሆነች በስነ ስርዓቱ ስለለፋባት። ታዲያ እንዳንቺ አባት ቁጭ ብዬ ማንም ባሪያ ሲያሽከረክራት አብዬ ቁጭ እንድል ነበር የፈለግሽው? ቤተሰብ ተለያይቶ እንዲኖር ነው የፈለግሽው? እንደዛ ነው የፈለግሽው? ልክ አንቺ እናትሽን ጥለሽ እንደመጣሽው። እኔ ጋር እንደዚህ ብሎ ነገር የለም። ቤተሰብ ነው። በቤተሰብና በሀገሬ እኔ ድርድር አፈር ስገባ ብቻ ነው አልኩሽኝ እኮ። እንኳን ልጄን አይደለም የልጅ ልጆቼን ሰብስቤ እያሳየውሽኝ ነው። እኔ ዘሬን የምጥል ሴት አይደለሁም። ኦኬ የመጣሁበት ማህበረሰብ አላስተማረኝም። ገባሽ? እዛው አስወርደሽ የምትጥዩ እንዳንቺ ወይ እዛ ጣይ እንጂ እኔ የልጅ ልጆቼን እንኳን ሰብስቤ ነው። ምክንያቱም ይሄ ጥሩ አይደለም። ገባሽ? ማንነትሽን እያስተማርሽ ኢትዮጵያዊነትሽንም ኦሮሞነትሽንም ሴትነትሽንም ቤተሰባዊ ወዳጅነትሽንም እያስተማርሽ ፍቅር እየሰጠሽ ነው ማሳደግ ያለብሽ። ገንዘብ ብቻ አይደለም። አንቺ ባለጌ ስድ ሁሉም እንዳንቺ መሆን አለበት። ደግሞ በማሳደግም ደግሞ ተሰርበኛለች። እንደ ልጆቿን ይዛ እዚህ ቁጭ ብላ ባክ ዘረልኝ። አንተ እኔ ጌምን ያልጫወትም። እናንተ ጌም የምትልኩ ሰዎች የኔ 783 ሰው አይተሃል እንጂ ጂጂ ጊፍት አላት የላትም ብለህ አይደለም። አይ በጣም ባለጌ ናት ግን በጣም እንዴ። እኔ ደግሞ ምን እሷ ጋር የሚያደርስ ነገር ምን አለላለሁ። አሁን እኮ ነው ትላንትና ኤልሻዳይ ጋር ገብተሽ እንግዲህ ተቃጥላለች። እንዴ የታባሻቅሻለሁ ነው ያንቺን። እኔ ማቃት ኤልሻዳይን ካንቺ የበለጠ እንዴ ምን የት ነው ማቅሽ አንቺን? ቺቴቱ ጤነኛ ናት እንዴ? የሆነ ነገር የሆነ ሰው ሲሆን ብቻ ትርኩስ ታረጋችኋለች። ትርኩስ እኔ እኮ ቅድም በምን አድርጋ ነው ምን አገባት ስለነደ አንደኛ ስለነደዚህ መጥፎ ነገር አላወራውም። መድኃኒዓለም ምን አላወራውኝም። እኔ እንዲያውም እግዚአብሔር ምስክሬ ነው የምላችሁ ልጆቼ ክውን ያልኩት ድንግጥን ያልኩት በቃ ወይኔ ያልኩኝ በቃ ወይኔ ጂጂ ያልኩ በቃ እኔ በቃ አልወድም። በቃ እፈራለሁ። ደግሞ እኔ እርግዝና ህፃን ሆኖ ልጅ ሆኖ እንደዚህ ሲያረግዙ እኔ በጣም ነው የምፈራው። ምክንያቱም እኔም ስላየሁትኝ አሁንም እያየሁት ስለሆነ ከዛ ላይ መጥፎ ነገር አልተናገርኩም። በዚህ ራሱ እኮ መታኩ በውስጥ እናወራለን ብለን እኮ ተቀጣጥረናል እኮ። ምንድነው እንደ አዲስ የሚያስነሳት እንዴ? ሰድባኛለች አሉ ከሆነማ ምን ታረጊያለሽ? እኔም እኮ ምን ከሆነ እኔ እኮ አልኩኝ ከሆነ በኋላ ይሁን። ግን እግዚአብሔር ደግሞ ገባሽ በቃ አትሊስት ከእናትየው ጋር እንዲታረቁ የለም በቃ እንደኔ አይነት እኔ ጋር የነበረው እኔና ሳምሪ ጋር የነበረው ነገር እንዳይፈጠር እኔ እንዲያውም ላሞራው ነገር ይዋለሁ። መድኃኒዓለም እንዲያውም በእናንተ በተጋሩ በእናንተ ባህል ትንሽ ሴት ልጅ ክብር አላት። ወርቅ ምናምን አድርገ አልበሳት እናትየው ደስ እንዲላት አድርገ አስለምናት ምናምን ብዬ እኮ እግዚአብሔርን አሞራውን ጠይቁት ነግሬዋለሁ እኮ። እኔ ከእናትየው ጋር ኮንታክት እንዲኖራቸውና እናትየው እንደኔ እንዳታዝን ብዬ ነው። እግዚአብሔር ምስክሬ ነው። በቃ
እንዶ ቢታረቁ። ምክንያቱም እኔ ስለቀመስኳትኝ እኔ የልጄን ነገር ስላየሁትኝና ስላዘንኩኝ ነው ዛሬ ሁላ ጣጣ የመጣው። ገባችሁ? ያልተመረቀ ነገር ደግሞ ጥሩ አይደለም። ገባ? እናት ያልመረቀችው እናት ያዘነችበት ነገር እናንተ ሰዎች እኛ እኮ አርግዘን እኮ እኛም እኮ እንደናንተ እኮ ነው የወለድ ነው ጋይስ። ብዙ እኮ ነው የለፋ ነው እኮ። እናት ሲከፋት እናት እንትን ስትል ጥሩ ይመስላችኋል? አይሳካም የምናደርገው ነገር በሙሉ ያንን የተናገርኩትኝ። ምን አባቷ ልታረግ ነው ሰርጀሪ የገባችሁ እዚህ ውስጥ? ኖ ኢትስ ኦኬ። እኔ እኮ አሁን ከደዚህ ጋር እኮ እኔ ቢቻለኝ ስላችሁ በቃ ጸሎት ነው ማድረግ ያለብኝ እንደዚህ አይነት ነገር። ግን ምን አባቷ ታረጋለች ሰርጀሪ እዚህ? ምን አባቷ ነው ስሜን ስታነሳ የከረመችው ዛሬ? ቆያቸው እቺ ጤነኛ ናት? ምን አገባት ሲሆን ኮንግራቹሌሽን ማን አለባቸው። አንዳንድ አያቶችና አንድ ልጅ ብቻ ወልደው ያለፈባቸው በ40 ዓመታቸው እንግዲህ እሱን እንግዲህ ሊያን ነው የምትላት። እኔን ደግሞ አንዳንድ አያቶች እስከነ ልጆቻቸው የኔ እናት ይኸውልሽ እግዚአብሔር በአንድ በኩል እንትን ልጄን ትንሽ ብትጎዳ እኔ ግን በልጅ ልጆቼ ደግሞ ብታይ አሁን ገና በፊሎ ስስካካ ስስቅ አንዳንዴ ጭንቅላቴን ስታዞረኝ ነው የምትውለው። እንደው በቃ እግዚአብሔር ቅድም እግሬን ስታሽልኝ እግዚአብሔር ምስክሬን ነው። ጌም ስለደረሰ ነው። ምን አውቃለሁ እንግዲህ ምን አውቃለሁ እኔ። ለምን ጌሙ በአፍንጫ አይተከልም አልኩሽኝ እኮ እኔ። እንዳትነኪኝ ሴትዮ። ጌሙ ደረሰ ብለሽ የምትለክፊኝማ ከሆነ ወይ ሰርጀሪ ወይ ሰርጀሪ ወይ ሰርጀሪ። ሌላ ታሪክ ውስጥ ነው በቃ ነገር እየፈለገች ነው ማለት ነው። ገባሽ? ምን አይነት ሰው ናት ግን? ቀላል ጥላቻ። እኔ አያት መሆኔ የዚህን ያድስ እንዴ? ምን ሆናለች ሴትዮ? አያትነት የሚያሳፍር መሰለሽ እንዴ? እኔ ጭንቅላት እስከሚዞር ነው ይሄው ሁሉ ነገሬን ረስቼ ቤቴ እየተደወልኩ እየተጠራው ኧረ ይሄንን ፈጽሜ ይሄንን ጨርሼ ምንም አይመስለኝም። አይገርምሽ? ምንም በቃ እነሱን ሳያቸው ሁሉ ነገሬ በቃ ድንዝዝ ነው የሚያደርጉኝ። እግዚአብሔር ምስክሬ ነው። እኔ እንዲህ ነው የምትለኝ። በቃ ትመጣና ነግርሽልሽሽ ማማዬ ቆመሽ ይቺ ትንሿማ ብታያፏፍ ነው እንዴ? ኧረ በኢየሱስ ስም እንዴት ደስ እንደምትል እንዴት በተለይ ሴቷ ኧረ በስመ አብ። እኔ አንዳንዴ ለእኔ የተፈጠረች ናት እንዴ እላለሁ። መድኃኒዓለምን እኔ አሁን እነዚህ ልጆች ላይ ያለኝን ደስታ አይደለም ግን ነገሩን ስታስቡት ግን ልጄስ እንጂ ቤተሰብ ሰላም ከሆነ እኮ መሸፋፈን ይቻላል እኮ። አንድ ነገር ቢመጣ እኔ አሁን ከመጀመሪያውኑ ሰላም ብንኖር ክብር ቢኖረው ኖሮ እኮ ዛሬ እዚህ ጋር ባልደረስን ነበር። ወንድ ልጅ ሁሌ ሴት ልጅን ማዘዝ ይችላል። ሴትም ወንድ ልጅ አይ እናትሽን እንደዚህ አታድርጊ፣ ከእናትሽ ጋር ታረቂ ምናምን እንደዚህ እናርግ፣ እናትሽን እናስከብር፣ ቤተሰቦችን እናስከብር፣ ሰርግ የምንደግስ ምናምን ቢለን ኖሮ ዛሬ እነሱ እኔን እንደፈለገ ማሽከርከር ይችሉ ነበር። ከመጀመሪያውን ቁጭ ብለው እንዳሁኑ እንደ ደዚና እንደዛ እንደ አሞራ ባያደርጉ ኖሮ ያ እኔ ላይ የሆነው ነገር እንዳይሆን ነው። አሁንም አሞራውንና ደዚን ፕሊስ አስታርቁ። ትልቅ ሰውን ካለ አስታርቁ እምለው በደንብ ነው የሚያገባኝ። እናትሽ ድንጋይ ትብላ ሂጂ ውጪ። በደንብ ነው የሚያገባኝ። ያ በደንብ ነው የሚያገባኝ። ምክንያቱም እሱም ልጄ ነው፣ እሷም ልጄ ናት። በደንብ ነው የሚያገባኝ። ገባሽ? ባልወልዳቸውም ኢትዮጵያኖች ናቸው። ያ በደንብ ነው የሚያገባኝ። ምድረ ገረድ በሙሉ ጥጃ የዝቼ ሰርጀሪ እኮ ብሩን ትወስዳለች፣ ለውሻ ስጋ ትገዛለች፣ ለእሷም ስጋ ትበላለች። ባሏ እዛ ሲያገላብጣት ያድራል። አለቀ በቃ። ትመጣለች እያለች ጥርሷን ሳትፍቅ ትመጣለች፣ አፏን ትከፍትብናለች። እዚህ ሰርጀሪ ይሄ ነው የእሷ መጨረሻው ይሄ ነው። የታውቀው የተረገመች እርግማና ስታስጠላ ቀናተኛ። የእውነት በጣም ቀናተኛ ናት እሷ ልጅ፣ በጣም ቀናተኛ እከክ።
የእሷ አወዳደቅ ደግሞ በጣም ነው የሚያስጠላው። ባለጌ ሁሌ ጊዜ በቃ ስለ ሰው ነው የምታወራው። ስድ ጤነኛ ናት እንዴ? አንደኛ እነዚህ ሰዎች የሚዲያ ሰዎች ናቸው እና ማንም አስተያየት ይሰጥባቸዋል። ማንም ሰው ገባችሁ? እኔ የሰጠሁት አስተያየት እንግዲህ ሌላው እንግዲህ በቃ ከምንም ላይ ቆጥራቸው ይችላል። እኔ ግን በቃ ስለማውቃቸው ተናገርኩኝ። ባይሆን እኔ ከመጀመሪያውን እንትን ምን አልነቀፍኳቸውም። በቃ አንዴ ከሆነ በኋላ ማስታረቅ ነው የሚሻለው። ልጅቷም የዛኔ እንደዛ ባስ ስትል ምንድን ነው ያልኩኝ? ለምን አይታረቁ? በቃ አንድ ሴት ልጅ ደግሞ ከወደደች በኋላ መከራ ነው፣ ችግር ነው። በቃ አትመለስም እና ይታረቁ ስላልነበረ በዛ ሰዓት ተው በእኔ የደረሰው እንዳይደርስ ስለ አይደለም እንደ የኔ ሰው እየመጣው ከሳታለ እኔ ስም አንሰታለች ብሎ ነገር የተፈጠረው እኮ በደዚህ የኛ ቤት እኮ መለያየት እኮ የመጣው እኮ በነገራችን ላይ እኮ እኔና ሰውየው እኮ የተጣላንበት እኮ ነው። አፕልዬ ለፓስፖርት ለምንም ይሁን ሰው አድቫንቴጁን ይዞ ነው የሚያፈቅረው። ችግሩ የኛ ልጆች በተለይ እዚህ ያደጉ ከሆኑ ኢትዮጵያን ቢያድጉ ህፃናቶች ከሆኑ ሴት ልጆች በቃ ካፈቀሩ የፈርስት ላቭ መከራ ነው መከራ። በተለይ ደግሞ ሶሻል ሚዲያ ያየው ነገር ሶሻል ሚዲያ ላይ ያሉት ሰዎች በሉ ብለው ገደል የከተቱት ልጆቻችንን። አሁን የዛኔ ሳምርዬ ማነሰነ ሲሉ የነበሩ ሰዎች ውለዱ ክበዱ ሲሉ የታሉ? ይቀፉልኛው ኑ በጣም ፈርስት ላቭስ ዳንጀረስ ጋይስ ዳንጀረስ። እኛም እኮ እኔም እኮ ይሄ እኮ የኔም ጉዳይ እኮ ነው። እኔም እኮ ያለፍኩበት ነው። ምን አዲስ? ሁላችንም ያለፍንበት አይደለ እንዴ? ሁላችንም እኮ ያለፍንበት ነው። ይሄ እኮ ጥያቄ እኮ የለው። መጀመሪያ ላይ አፍቅረን አይደለ እንዴ ተጎዳ ነው ሁላችንም። በልጅነት ታፈቅራለህ፣ በልጅነት ትወልዳለህ፣ በልጅነት እየተሰራ ቤት ይፈርሳል። ግን ትንሽ በአይምሮም በፋይናንስም ትንሽ ጠንከር ስንል ግን ነገሮችን የማገናዘብ ነገር ይኖራል። ለዚህ ነው እኔ ሴቶቻቸውን ቆዩ ያልኩት። ከዛ ላይ ከቤተሰብ ጋር አትጣሉ ያልኩት። ልጆቹ ምንም ሳይኑ ይቺ ናት እንጂ ዛሬ ሆን ብላ አይሰርጀሪ ኧረ ልቡን ይስጥሽ። እኔ አሁን ሁሌ አንቺን ይቅር ማለት አንቺን ደግሞ 3-4 አሁን ለ4ኛ ጊዜ ደግሞ ይቅር ልልሽ ነው። ምን አለ ስሜን ባታነሽ በመድኃኒዓለም ተይ። እኔ የመጣብኝ ለታቴ ባለጌ ነኝ። ተይ እኔ አሁን ይህንን ሶሻል ሚዲያ ማቆም ነው የምፈልገው። አንቺ ሴትዮ ተይ። በቃ የምታነሽ ሰዋጥን ወይስ ገበያ ቀዘቀዘብሽ? በነገራችን ላይ ጌሟ ደርሷል ብለሽ ነው። አይ ቲንክ ሶ። ትላንት ሲያንቀለቅለኝ ደግሞ ኤልሻዳይ ጋር ገብቼ ነበር። አሁን እኔ እሱን አሁን ነው ሰው የነገረኝ እና ትዝ ያለኝ። ትላንት ኤልሻዳይ ጋር ገብተሽ እንግዲህ በዛ አይታ ነው ምን ላድርግ እንግዲህ። ጨዋ ቤት ትገቢያለሽ፣ ሰራተኛ ቤት ትገቢያለሽ። ደግሞ ፈልጊያ የገባሁት ግራ ገባን እኮ። ለምን አብረሻት አትኖሪም? ከማን ጋር አብሬ ኖር? እኔ ወንድም ማንችን ልክ በቃ የሚያሳድጉ ይመስል ቀለብ የሚቆርጡ ይመስል ምን የሚሉ ይመስል ምናምን ቢበሰብ ልጅቷ አንድ ነገር ብትሆንስ ምናምን። እናንተ ያላወራችሁ ነገር እኮ የለም። ልጅቷ አንድ ነገር ብትሆንስ ራሷን ነገር ውስጥ ልታስገባኝ
ተናግሪያት ነው እኔ ቃል የሚሰብራት? እኔ እሷ እኮ ከእሷ ጋር እኮ ምን ችግር አለብኝ? አንድ ቀን እዚህ ጋር ሳወራ ዝም ብላ መታ ከባሏ ጋር የሆነ ጊዜ ተሳደበች። ስትሳደብ አይጤ አልኳት። በቃ አይጤ አልኳት። ያለቀ። አሁን እንደሌላ ሰው አሁን እንደ ሰርጀሪ ብትሆን ልክ ልኳን ነግራት ነበር። እች ልጅ ግን ህፃን ልጅ ናት። አይጤ ማለት የህፃን ልጅ ስድብ ነው። ይሄ አሁን ለራሳቸውም ልጆች የምትሏቸው ይሄ ነው። አንቺ ዝናብ የመታሽ አይጥ ምናምን ብዬ አልኳት። አለቀ እንጂ እንደዚህ አሁን መጥፎ እንደሌላው ሰው ሌላ ስድብ ሰድባት ነበረ። ግን እንደዛ ብዬ አልሰድባት። ምክንያቱም ትንሽ ልጅ ናት አለች እንጂ እቺ ሰርጀሪ የሚሏት ሴትዮ እንዲ አላህ ረቢ አንቺን ደግሞ ወደዛ ወይ እግርሽን ወይ የሆነ ነገርሽን ቆርጥሞ እዛ ያስቀምጥልኝ እንጂ አንቺ ልጅ ግን ይኸውልሽ ቤታየው እግዚአብሔር ምስክሬን ነው የምልሽ። ቁጭ ብዬ እንዳላጨስብሽ እና ተቆምልለሽ ቁጭ እንዳትይ ነግሬሻለሁ። ለአምላኬ እንዳልነግርልሽ ለጌታ ኢየሱስ ክርስቶስ አበዛሽው። የሆነ በጣም አበዛችሁ እቺ ሙጃ። በነገራችን ላይ በጣም ባለጌ ናት። ልንገራችሁ፣ በጣም ባለጌ አስመሳይ። አሁን እሷ የፈለገችው ምነው ታውቃላችሁ? የደዚ እና የአሞራው እንትኖች አሉ አይደለ? እነዚህ ቲኔጀር ደጋፊዎች እነሱ ፈልጋቸዋለች። ያው ደዚህም ካረገዘች ከወለደች እንግዲህ ሲባባሉ አይገናኙም። በቃ አለቀ። ለጊዜው መሸቂያ ምናምን የእርግዝና የእንትን የልጅ ምናምን አብራ እንግዲህ ቱሱ ብላ ያ አራቴ ሰርጀሪ አንቺ ምን እንዳሰብሽ አውቃለሁ። እኔ ደግሞ ፎሎ ይሄ እውቅናው ምናምን አሁን ያለውበት ምን ነው ታውቂያለሽ? የሰው እውቅና አይደለም እትስነፍ ካንቺ የበለጠ ካንቺ የበለጠ እኔ እንዳንቺ ኩታራ እና ገረድ እንዲያቀኝ አይደለም የምፈልገው። ማቾርድ የሆነ ሰው እንዲያቀኝ ነው የምፈልገው፣ እንዲቀርበኝ ነው። ምን አላት እንጂ ምንም የላትም እንባል አልፈልግም። ገብቶሻል? ጠቃሚ ናት እንጂ አትጠቀም መባል አልፈልግም። ስለዚህ አሁን አንቺ እነዚህ ኩታራዎችን ቲኔጀሮች አሮጊት አንቺ አሁን ወደ አሮጊቶች ወደ አዛውንቶቹ ክለብ ነው መጠጋት ያለብሽ። በነገራችን ላይ ሰርጀሪ ያ በግድ ነው ወደ እነዚህ ጋር ሄደሽ አብረኝ የምትይው ያ ገብቶሻል? ስለዚህ ዝም ብለሽ ሰርጀሪ ዝም ብለሽ ማለት ነው እንጂ ዝም ብለሽ ያ ደዚህ እርጉዝ ናት ትወልዳለች፣ አለቀ። የሶሻል ሚዲያ ኔክስት ናዮ ማለት ናት። ኦኬ ዝም ብለሽ ሰብስቢ የእሷን ደግሞ ፎሎዎች አለቀ። ከዛ ስትመጣ ማንም እንትን የሚል የለም። በቃ ይሄንን ነው። ከዛ በዚህ በኩል ናኦምን፣ በዚህ በኩል ኤርሚ ኤችዲን፣ በዚህ በኩል ጆን ዳንኤልን፣ በዚህ በኩል ደግሞ አንዱን ፍራይዴይ ኢንቴሽን ኑ ከፈልጋችሁ 3 ለ1 ግጥም ታዋቂ ነኝ። በቃ ይሄንን ማለት ነው የምትፈልጊው።